በጣም አጭር የሆነ የግል ምስክርነቴን በሰጣችሁ ደስ ይለኛል። እኔ ወደ እግዚአብሔር የመጣሁት በጎንደር ከተማ የስምንተኛ ክፍል ተማሪ ያለሁ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሄድ ነው። መንፈስ ቅዱስ የተሞላሁትም 10ኛ ክፍል ሆኜ እዚያው ኦርቶዶክስ ቤተክርስቲያን ውስጥ ነው። በኦርቶዶክስ ቤተክርስቲያን ውስጥ ሆኜ ገና ጌታን በአግባቡ ሳላውቀው በጉባኤያችን ማዕረጎች ያኔ ስላልነበሩ እነሱን አልጠራም፣ በዛው ነው የምጠራው። የታምራት ወልባ፣ የሸዋዬ ዳምጤ፣ የደረጀ ከበደ፣ የፓስተር ታምራት ኃይሌ ስማቸውን ባላውቀውም የጥንት መዘምራን የህብረት መዝሙሮች እጅ እየተወጣና እየተመረጠ ይዘመር ነበር። ይሄን ምነግራችሁ ኦርቶዶክስ ቤተክርስቲያን ውስጥ ነው። በኋላ ደግሞ ለእናንተም ይሆናል ብዬ አስባለሁ። ይሄ እውነት በነፍሴ ሁሉ የምወደውን የፓስተር ተስፋዬ ጋቢሶን መዝሙር ማግኘቴ ለመንፈሳዊ ህይወቴ እጅግ ጠቅሞኛል። አንዳንድ መዝሙሮች ሳልዘምራቸው በሳምንት በወር ማላልፋቸው አሉ እስካሁን። እነዚያ ጊዜያት መዝሙርና መንፈሳዊነትን አስተሳስረውብኛል። በዚህ ምክንያት ለመዝሙርና ለዘማሪያን ልዩ አክብሮት አለኝ። ኦርቶዶክስ እያለን በድብቅ የምናዳምጣቸው ስብከቶች ነበሩ። ለምሳሌ የቄስ ቶሎሳ ጉዲና፣ የፓስተር ዳንኤል መኮንን እና የሌሎችም ነበሩ። ከነዚያ መካከል ግን የአባባ ጳውሎስ ረጋሳን መልእክት ፈጽሞ አረሳው። እስካሁን በጆሮዬ ይጮሃል። እግዚአብሔር በኢትዮጵያ ላይ ኃይለኛ ለውጥ እንደሚያደርግ፣ መንፈስ ቅዱስ እንደሚፈስና ወጣት ዘማሪዎች በመንፈስ ቅዱስ ተቀብተው እንዳሸን እንደሚነሱ ትንቢት ተናገሩ። ይሄን የሰማሁት በካሴት ኦርቶዶክስ ቤተክርስቲያን ውስጥ እያለሁ ነው። ይህን በሰማሁ በጥቂት ዓመታት እነ ጌታ ያውቃልና ብርክታይት፣ እነ አገኘሁ ይደግ፣ እነ ተስፋዬ ጫላ፣ እነ ታደሰ ሸቴ፣ አሁን እዚህ ላይ በስም መዘርዘር ይከብደኛል። ብቻ ምን ብዬ ልንገራችሁ፣ እውነትም እንዳሸን ዘማሪዎች ተነሱልን። እግዚአብሔር ስሙ የተባረከ ይሁን። ምድሪቱ በዝማሬና በቅኔ ተጠቅለቀለቀች ማለት እችላለሁ። በዚህ መካከል ለየት ባለ ዜማና ለየት ባለ መንገድ የጌታን ፍቅር፣ ምሕረት፣ ርህራሄ፣ ኃይልና ብርታት በሚያስረቀርቅ የልጅነት ድምጽ የምትዘምር ወጣት ተነሳች። በዚህ አጋጣሚ አንድ ነገር ልል እወዳለሁ። የዚችን ድንቅ ወጣት መዝሙር ማድመጥ እስከ ጀመርኩበት ጊዜ ድረስ መዝሙሮቹ ሁሉ ለማለት ባልደፍርም ጌታ ለኛ ያደረገውንና የሆነልንን፣ እኛ ልንሆነው የተገባንን፣ እኛ ያለብንን ድካምና ችግር፣ ፍርዱንና ኃይሉን የሚናገሩ ነበሩ። ናቸው ስል ዘመን ተሻጋሪ ስለሆኑ ነው። በዚህ ምክንያት ካደመጥናቸው በኋላ እርሱን በማክበርና በመፍራት እንድንሞላ የሚያደርጉንና የሚያንበረክኩንም ናቸው። ይቺ ወጣት ግን አንድ ተጨማሪ ነገር ይዛ መጣች። በሁላችን ልብ ውስጥ እንደ ፍም የተዳፈነውንና ውስጣችን የሚያጋየውን የጌታን ፍቅር የምንገልጽባቸውን ግልጽ ቋንቋዎች ወደ ዝማሬ ዓለም ይዛቸው ገባች። ክብር ለጌታ ይሁን። ለፍቅሩ፣ ለምህረቱ፣ ለቸርነቱ፣ ለኃይሉና ለስልጣኑ ልንሰጥ ከሚገባን ምላሽ በላቀ ጥልቅ ወደ ሆነ ህብረትና አንድነት የሚወስዱንን ቃላቶች እና ዜማዎች መስማት ጀመርን። እወድሃለሁ፣ አከብርሃለሁ፣ እገዛልሃለሁ፣ ውዴ፣ መድኃኒቴ የሚሉ መዝሙሮችን ሰማሁ። እንዲያውም ይህ ነገር አድጎ ብርቄነህ፣ ድንቄነህ፣ ተንሰፈሰፍኩልህ እስከ ማለት ደረሰ። ይህም በስጋና በደም ከኛ ጋር የተዛመደውን እግዚአብሔርን እጅግ ቅርብ አደረገልኝ። ስለዚህ ከእርሷ መዝሙሮች ጋር ተጣብቄ ቀረሁ። መዝሙሮቿ ስለ እግዚአብሔር የነበረኝን እይታ ፈጽመው ቀየሩት። እጅግ ሃይማኖተኛ ከሆነ ማህበረሰብ ለወጣሁት ለኔ ይህ ታላቅ የመፈታት ምክንያት ነበረ። በተጨማሪም መዝሙሮቿ
መንፈሳዊ ጀግንነትንና መንፈሳዊ ወኔን ፈጠሩብኝ። አልችልም መቆዘም ማዘን አምላኬ አብርቶት ዓይኔን መከራ ዙሪያዬን ሲከበኝ አምላኬን አስቤው አሳቀኝ። በችግሬ እንድስቅበት በተግዳሮት ላይ እንድቆም የሚያበረቱኝ እጅግ ብዙ መዝሙሮች መፍለቅ ጀመሩ። እንዲህ የሚለውን መዝሙር ስሰማ አንዳች በአምላክ የመታመን ጉልበትና ኃይል ይመጣል። አምላክ ወረደ የሚለውን ሳደምጥ የከበበኝ ፍርሃት ሁሉ እንደ ጢስ ይበናል። አምላኬ ብቸኛ ምርጫዬ፣ እርካታዬ፣ አለኝ የምለው ተስፋዬና ትምክቴ እንዲሆን የሚያደርጉ አስደናቂ መዝሙሮች ለእኔ የዘመረቻቸው አንዳንዴም እርሷ ሳትሆን የኔ ነፍስ የዘመረቻቸው ይመስሉኛል። ይህ ሁሉ ተጠራቅሞ ስለት የሚመስል ነገር በልቤ አደረ። እግዚአብሔር አሳድጎኝ በእድሜም በልዩ ልዩ መንገድም እግዚአብሔር አሳድጎኝ አገልጋይ ሆኜ እርሷ እኔ በማገለግልበት መድረክ ላይ አንድ ቀን ብትገኝስ እግዚአብሔር ረድቶኝና እድሉን ሰጥቶኝ እግዚአብሔር ይስጥልኝ የምልበት አጋጣሚ ባገኝ የሚል ከፍተኛ ምኞት ስዕለት የሚመስል አደረብኝ። ይህ ምኞቴና ፍላጎቴ ለሁሉም ለምወዳቸው የእግዚአብሔር አገልጋዮች ነው። የእግዚአብሔር አገልጋዮችን ሁሉ ወዳለሁ፣ አከብራለሁ። ለኔ በነገራችን ላይ ከጽሁፌ ልውጣና አንዳንድ ጊዜ እግዚአብሔር አገልጋዮችን ሳገኝ ሰውነቴ ይንቀጠቀጣል እና ለነሱ ላይ ገባቸው ይችላል። ለነሱ ካለኝ ክብርና ፍቅር የተነሳ ነው። ለኔ የክርስትና ሕይወት እግዚአብሔርን መውደድ፣ ወንድሞችን መውደድ ነው። ታላቆቻችን ደግሞ ማክበር። የድሆችን ምኞት የሚሰማ እግዚአብሔር አደመጠኝ፣ ሰማኝ፣ አደረገልኝ። ዛሬ ምንም እንኳ የጸጋው ባለቤት እግዚአብሔር ቢሆንም በሁላችሁ ፊት እንደኔ በአገልግሎታ የተባረካችሁትን ሁሉ ወክዬ ሊሊን እግዚአብሔር ይስጥልኝ ማለት እፈልጋለሁ። የልጅነቴ መሻት ሰምሮ እዚህ ያቆመኝን እግዚአብሔርንም ሁላችሁም እንድታመሰግኑልኝ ጠይቃቸዋለሁ። ስላዳመጣችሁኝ አመሰግናለሁ። ጌታ ይባርካችሁ።